እንዳትዋረዱ ብዬ ነበረ። እንግዲህ ምክሬን መስማት አልፈለጋችሁም። በቅዱስ ቁርባን ላይ ገደሉት ይላል። ስሙ አንዴ ሳልቀብረው ወንድሜ ሞዴልን ያመጣው ሰው የተለያየ የፍቃድ የወልድ ፍቃድ ግን ደግሞ የአብም የወልድ ፍቃድ አንድ ፍቃድ። ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው፣ ለምንድን ነው መከራ በህይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። ቤተክርስቲያን እንደዚህ አታምንም። ዮሐንስ መጥምቅ ከአባቱ ከዘካርያስ ከእናቱ ቅድስት ኤልሳቤጥ የተወለደው አንዴ ነው። 10 ጊዜ ተወልዷል ነው የሚለው። ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበሰማያት ነው። በአቡነ ዘበሰማያት በእያንዳንዱ የሰባቱ ጊዜያት 12 አቡነ ዘበሰማያት ነው የታዘዝነው። በ12 አቡነ ዘበሰማያት ሶስት ስግደት አለው። ሰላም እንዴት ናችሁ? ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑና ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን እያስቀመጣችሁ ቪዲዮውን በተቻለ መጠን ቫይራል እንዲወጣ ዘንድ በማድረግ ሌሎች ሰዎች እንዲማሩበት ዘንድ በማድረግ አብራችሁን ያገልግሉ። እንግዲህ ሰሞኑን ከነበሩ አነጋጋሪ ጉዳዮች መካከል አንዱ የቀለሜ ውሸት ነው። የዋሸው ውሸት ምንድን ነው? ባጭሩ ከዚህ ቪዲዮ ማሳያችሁ ይሆናል። ውሸቱስ በምን ተጋለጠ? ስሙት ድምፁን አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። በቅዱስ ቁርባን ላይ የገደሉት ይላል። ስሙ አብሮ አደጌ አንዴ ሳልቀብረው ወንድሜ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት። በቃ ይሄ ነው ወንድማችን። አሁን አንተ ተናገር ወንድማችን ተናገር። አሁን አንተ ተናገር። እንግዲህ ተናገር የተባለ ሰው የሟች ወንድም ነው። ማንሳት ለኮፒ ሼር ነው። ለምንድን ነው የሚያገኘው ነገር? በቃ ምንም የሚያገኘው ነገር አንደኛ ይሄ ድምፁ የሱ አይደለም። ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ በቤተክርስቲያን መድኃኒዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል። መቃብሩ ማየት ይቻላል። ስለዚህ ሐሰት ነው። ስጋው ደሙ ገዳይ ነው እንደ ስጋው ደሙ እንደዚህ ነው እንደ ካህናት እንደዚህ ነው እንደ ብለው ግንዛቤ ያሌላቸው ሰዎች ኮፒ ሊንክ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። እኔ እንደውም ታላቅ እህቴ ነበረችና አሞት ስለነበረ ሆስፒታል አንተን ቤት አስገብተን ነው እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። አሟሟቱን ንገረን፣ እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት የሞተው ታሞ ነው። እናም ይህንን ውርደታቸው ሲጋለጥ መናፍቃን ምን ነበር ያደረጉት? እንግዲህ ቀለሜ ማለት የመናፍቃን አገልጋይ የምታዩት ነው። የሆነ ቤት ላይ ተሰብስበው እንዴ በቴክኖሎጂ ማረጋገጥ ይቻላል እኮ እኔ ያመጣሁት ድምፅና ቀሲሱ ያመጡት ድምፅ አንድ አይደለም ብለው እንግዲህ የሆነ ታክቲክ ሰሩ። የሆነ አያውቁም ብለው ታክቲክ ሰሩ። ወንድማችን ዲያቆን ደግሞ
ይኸው አዋርዳቸዋል። እንዳትዋረዱ ብዬ ነበረ። እንግዲህ ምክሬን መስማት አልፈለጋችሁም። እንዳልኩት እንዳትዋረዱ ብዬ ነበረ። ባለፈው in the little presentation that was done ያው እንዳየነው ብዙ ውሸቶች ተመልክተናል። እዛ ዴሞንስትሬሽን ላይ ልብ ካላችሁ አዲዮ ፋይሉ እንዳይሰማ ፈልገው ነበረ። አዲዮ ፋይሉ እንዳይሰማ ግድ የለም ያው አንድ ነው አሉና ሳምፕል ሳይዝ ግን 1 ደቂቃ መሆን አለበት ብለው በ1 ደቂቃ እንደሚወሰን ነግረውን ነበረ። ኮምፔር ሲደረግ እንግዲህ ማች አልሆነም ብለው ነው ምክንያቱን ያመጡት። አዲዮ ፋይሉ እንዳይሰማ ለምን ፈለጉ? አዲዮ ፋይሉ እንዳይሰማ ለምን ፈለጉ? እንግዲህ 1 ደቂቃ ሳምፕል ሳይዝ ከሆነ የመጀመሪያው አዲዮ እና የሁለተኛው አዲዮ ላይ ልዩነቱ ምንድነው ብለን ብናስብ ትዝ ካለን ኤርሚያስ አዲዮን ሲያሰማ አለፍ እያለ እየተናገረ ነበረ፣ ድምጹን እያስገባ ነበረ። ልብ በሉ አዳምጡ፣ ይሄውና እያለ እስቲ እናዳምጠው። ይኸውላችሁ ድምጹ እንግዲህ አለፍ እያለ የሱ ድምጽ ይመጣል ማለት ነው። ኮምፔር ሲደረግ የቀስ በትረና የኤርሚያስም ድምጽ አብሮ ኮምፔር እየተደረገ ነበር ማለት ነው። ስለዚህ ያንን ድምጽ ኤርሚያስ የሚናገርበትን እያወጣን ከዛ በኋላ ሙሉ ቅዳሴውን ብቻ ኮምፔር ብናደርገው ምን ይሆናል የሚለውን አሁን አሳያቸዋለሁ ማለት ነው። አሁን የምታዩት እንግዲህ ኦንላይን ላይ ያለ እናንተም ራሳችሁ መሞከር የምትችሉት ነው። አዲሱን ቅዳሴ እና የኤርሚያስ ደግሞ ድምጽ የሌለበትን እዚህ ውስጥ ባስገባው ምን ይለናል? ኮምፔር ያደርግና አናላይዝ ቮይስ ሲሚላሪቲ ስንለው ሴም ፐርሰን ይለናል። ስለዚህ ከዚህ የምናየው ምንድነው? the audio is the same person የሰማ ነው። ሌላው ማሳየት የፈለኩት ነገር ባለፈውን ፖስት አድርጌው ነበር። ሲጀመር የሲንጊንግ ቮይስ እና የሌላ ሰው ኮምፔር ለማድረግ it's not very effective። በነገራችን ላይ እዚህ ላይ ብዙ ሊትሬቸሮች አሉ፣ የሚያነብ ሰው የለም እንጂ ብታነቡ እዚህ ላይ የሲንጊንግ ቮይስ እንዴት ለኤቪደንስ እንደማይቀርብ እዚህ ጋር በደንብ ይናገራሉ። እዚህ ጋር ደግሞ ማኑዋል አለው። ከዚህ የምንመለከተው ምንድነው? አሁንም ውሸት ላይ እንደሆኑ፣ ውሸት እየተናገሩ እንደሆኑ፣ ውሸት ደግሞ እንደሚጋለጥ እያየን ነው ማለት ነው። ስለዚህ የኤርሚያስን ድምጽ አስቀምጠው ሁለቱን ቮይስ ኮምፔር ሲያደርጉ እንደዚህ ይሆናል ማለት ነው። ድምጹ ይሰማ፣ ኮምፔር የሚደረገው ድምጽ መሰማት አለበት። what is being compared እዛ ላይቭ ላይ ፕሬዘንቴሽን ተብሎ ፓወርፖይንት በሚደረግበት ጊዜ ድምጹን ያላሰሙበት ምክንያት ለዚህ ነው ማለት ነው። ይሄው አሁን እንዳየነው የኤርሚያስን ድምጽ ስናወጣ ማች ያደርጋል። በነገራችን ላይ ኦንላይን ላይ ብዙ አይነት ቅዳሴዎች አሉና የትኛውም ቅዳሴ ኮፒ አድርገው ዳውንሎድ አድርገው ኮምፔር እንዳደረጉትም አናቅም ስላላሳዩን ማለት ነው። ማሳየትም ስለማይፈልጉ ማለት ነው። እንዳትዋረዱ ያልኩት ለዚህ ነው። ውሸት ጥሩ አይደለም። ይህንን ቪዲዮ ኮፒ ሼር እንድታደርጉ። በነገራችን ላይ የድሮ ታሪክን እየበረበሩ ከማውጣት ወንጌል ላይ ፎከስ ማድረግ፣ እውነትን መናገር የተሻለ አይሆንም ወይ የሚል ሜሴጅ አለኝ። እግዚአብሔር ይስጥልኝ። ይህ የሚያስለቅስ ነው እንጂ የሚያስቅ ስላልሆነ አድራችሁ እንዳትስቁ። የአብ ካልን የወልድ ካልን የአብ ፍቃድ ደግሞ የወልድ ፍቃድ ነው። ይላችሁ የአብ ፍቃድ ተብሏል፣ የወልድ ፍቃድ ተብሎ ሁለት ፍቃድ አለ አይደል? እዚህ ጋር ሁለት ፍቃድ ነው ያለን፣ የአብ የወልድ ሁለት ነው። እሺ የተለያየ የሚለው ይሄ ነው። ያልተለያየ የምንለው ደግሞ አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ የተለያየ ሳይሆን አንድ ፍቃድ፣ አንድ አይነት ፍቃድ ነው ማለት ነው። የአብና የወልድ ፍቃድ አንድ አይነት ፍቃድ። የተለያየ ሆኖ ከቀረ እሱ ትክክል አይደለም። እንዳልኳቸው ሶሻል ትሪኒቴሪያን ሞዴልን የሚያመጣው የተለያየ የአብ ፍቃድ የወልድ ፍቃድ፣ ግን ደግሞ የአብም የወልድ ፍቃድ አንድ ፍቃድ። ስለዚህ የተለየ ደግሞ ያልተለያየ አንድ ፍቃድ። እሺ ስለ ፍቃድ አይደለም ዛሬ ማለት። እንደምታዩት የመናፍቃን እምነት ሰው ሰራሽ እርስ በራሱ የሚጋጭ ነው። እርስ በራሱ ይጋጫል ሲባል አንዱ ቤተ እምነት ከሌላ ቤተ እምነት እንደሚለያዩት አሁን ልዩነት ላይ ስላሉ ማለት እንደዛ ብቻ አይደለም። አንድ ሰው ከሌላ ሰውም ይለያያል። ራሱ አንድ ሰው እንኳን የሆነ ነገር
የራሱ አስተምሮን ዲቨሎፕ ያደርግና ከዛ ደግሞ ራሱ ለራሱ የሚጋጭ ነገር ነው የሚናገረው። ከራሱ ጋር እንኳን አይስማማ ማለት ነው። ጭንቀት ውስጥ ከሆናችሁ እንዲህ ብላችሁ ጸልዩ። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትመልሳለህ? እስከ መቼ በነፍሴ ሐዘንን እኖራለሁ? እስከ መቼ ልቤ ሁልጊዜ ትጨነቅብኛለች? እስከ መቼ ጠላቶቼ በላይ ይታበያሉ? አቤቱ አምላኬ ተመልከተኝ ስማኝም፣ ለሞትም እንዳያንቀላፉ ዓይኖቼን አብራቸው። ጠላቶቼም አሸነፍነው እንዳይሉ፣ የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመን፣ ልቤን በማዳን ደስ ይለዋል። የረዳኝን እግዚአብሔርን አመሰግነዋለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። አሜን። ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው፣ ለምንድን ነው መከራ በሕይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። እስከ መቼ ነው እንደዚህ የሚፈተነው? ይሄ ፈተና እስከ መቼ ነው እየደጋገመ ሕይወቴ ላይ የሚመጣው? አንዱን ስንል አንዱ ይደረባል፣ አንዱን ስንል አንዱ ይደረባል። እና ትልቁ ጥያቄያችን እስከ መቼ ነው መታገስ ያለብኝ፣ እግዚአብሔር እስከ መቼ ነው የሚፈተነኝ የሚለው። ይህን ነገር ሳስብ አይምሮዬ ላይ የሚመጣ አንድ ታሪክ አለ። አንድ ሰው በመንገድ እየሄደ አንድን ወርቅ አንጣሪ ይመለከታል። ያ ወርቅ አንጣሪ በተደጋጋሚ ወርቁን እያወጣ ድጋሚ ወደ እሳት ይከተዋል፣ በደንብ አድርጎ ያነጥረዋል። እና ያ ሰው ሄዶ ያንን ወርቅ አንጣሪ ይጠይቀዋል። እስከ መቼ ድረስ ነው ይህንን ወርቅ በእሳት የምትፈትነው? እንደ ጠራስ በምንድን ነው የምታውቀው? መቼ ነው የሚበቃው በእሳት መቆየት ብሎ ይጠይቋል። ያ ወርቅ አንጣሪ መልኬን በላዩ በወርቁ ላይ እስካየው ድረስ አለ። ወርቁ እኔን ማሳየት እስኪጀምር ድረስ፣ በዛ ልክ እስኪጠራ ድረስ፣ ንጹሕ እስኪሆን ድረስ እሳት ውስጥ አቆየዋለሁ። እግዚአብሔር እዚህ መከራና እዚህ ፈተና ላይ የሚያቆየን እውነተኛ መልኩን በእኛ ላይ ማየት እስኪጀምር ድረስ፣ እስክንጠራ ድረስ። ለዛ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር ወርቅ አንጣሪ ነው፣ እኛ ደግሞ ወርቆች ነን ያለን። እና የሚፈትነን ስለሚጠላን ስለማይወደንና እውነተኛውን ፍቅር ዲዘርቭ ስለማናረግ ሳይሆን እንደ ወርቅ እንድንጠራለት ስለሚፈልግ ነው። በዚህ መከራ ላይ የምንቆየው፣ በዚህ ፈተና ላይ የምንቆየው እግዚአብሔርን እስክንመስል እውነተኛውን የጠራ ሕይወት እስክንጀምር ድረስ ነው። እስከዛ ግን እንታገስ። አንድ መናፍቅ በራሱ ፍቃድ ያለ ቤተሰብ ፍቃድ ገድለ መጥምቀ ቅዱስ ዮሐንስ የተባለ መጽሐፍን የጻፈውን መጽሐፍ ተወገዘ ከተባለ በኋላ መናፍቃን ብዙ ነገር ብሏል። ካሉት መካከል አንዱ ምንድነው? ይኸው እኛ ገድል ልክ አይደለም ብለን ካስተማርናችሁ በኋላ ገድልን ተቃውሟችሁ ወገዛችሁ አሉ። እኛ ገድልን ፈጽሞ አልተቃወምንም፣ አልወገዝንም። ለምን ቢባል ገድል ስለማይወገዝ። እንዴት ሊወገዝ ይችላል? ገድል ማለት እኮ የቅዱሳን መልካም ስራ ስለ እግዚአብሔር ብለው የተጋደሉት መጋደል ማለት ነው። ቅዱስ ጳውሎስ ምንድን ነበር ያለው? መልካም ገድል ተጋድያለሁ አይደል ያለው? ገድል አያስፈልግም ብሎ ማለት እኮ መጽሐፍ ቅዱስ አያስፈልግም ብሎ ማለት ነው። ለምን ቢባል በመጽሐፍ ቅዱስ ውስጥ ምን የሚባል መጽሐፍ አለ? ገድለ ሐዋርያት ወይም ደግሞ በአማርኛው የሐዋርያት ስራ። ስለዚህ የቅዱሳን ስራ የሐዋርያትን ስራ የምትቃወም ከሆነ መጽሐፍ ቅዱስን ነው የምትቃወመው። የሐዋርያት ስራ ማን ሰራው? ልዑል እግዚአብሔር በሐዋርያት ላይ አድሮ። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ሲያስተምር ምን ነበር ያለን? እኔ ወንድ ግንድ ነኝ ካለ በኋላ እናንተ ቅርንጫፎች ናቸው አላቸው ለሐዋርያት። ቅርንጫፍ ያለ ግንዱ አንዳች ፍሬ ማፍራት እንደማይችል ሁሉ እናንተ ያለ እኔ አንዳች ነገር ማድረግ አትችሉም ብሎ አስተምሯቸዋል። ስለዚህ እርሱ የወይን ግንድ ነው፣ እነሱ ቅርንጫፍ ናቸው። በቅርንጫፋቸው ላይ የሚታየው መልካም ፍሬ ደግሞ መልካም ገድላቸው ነው። ከምን የተነሳ ነው ያንን መልካም ፍሬ ያፈሩት? ከግንዱ ከክርስቶስ የተነሳ ነው። ስለዚህ የቅዱሳን መልካም ስራ የእግዚአብሔር ድንቅ ስራ ነውና የቅዱሳንን ገድል መቃወም እግዚአብሔር በቀጥታ መቃወም ነው። ይቆየን። እኔ እዚህ ላይ ልሰናበታችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቤተሰብ እንሁን። ምክንያቱም ይቻናል ከተለያዩ ድረ ገጾች አጫጭር ቪዲዮዎችን እያመጣን በመንፈሳዊ እይታ በኦርቶዶክሳዊ መነጽር በመጽሐፍ ቅዱሳዊ መመራት መሰረት የምንማመርበት ብዙ የምናተርፍበት ቻናል ነውና ላይክ እና ሼር እንዳይረሳ፣ ኮሜንትም ጻፉ። ቫይራል ቪዲዮ ወጥቶ ሌሎች ሰዎችም እንዲማሩበት። ስለ ተወገዘው መጽሐፍ ወንድማችን ዲያቆን ቴዎድሮስ ያለው ነገር አለና እሱን እንካፈል።
ደህና ሁኑልኝ። ልዑል እግዚአብሔር አስተምሮናል። እግዚአብሔር ይመስገን። ከተማርነው ትምህርት 36 ዓመቶ ያማረ ፍሬ እንድናፈራ ዘንድ ያድርገን። አሜን። ቤተክርስቲያን እንደዚህ አታምንም። ዮሐንስ መጥምቅ ከአባቱ ከዘካርያስ ከእናቱ ቅድስት ኤልሳቤጥ የተወለደው አንዴ ነው። 10 ጊዜ ተወልዷል ነው የሚለው። ምንም እኮ ሌላ አዲስ ምናምን ነገር ይሄ እንደው መናፍቃኖቹ እንደሚያራግቡት ነው። እኛ እንደዛ ነው አላለ ሲጀመር። እኛ ዮሐንስ መጥምቅ ከአዳምና ከሔዋን በፊት ነበር እንላለን። እንደዚህ አይነት ትምህርት እኛ አለ። ኤልሳቤጥ 10 ጊዜ ነው ደጋግማ የወለደችው ዮሐንስ መጥምቅ። እንደዚህ ኦርቶዶክስ ትምህርት ሰምተን እናውቃለን። እትሙ ላይ እንደዚህ ይላል። በቃ አለቀ። ስለዚህ የደብረ ሊባኖሱ ሊቅ ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበሰማያት ነው። በአቡነ ዘበሰማያት በእያንዳንዱ የሰባቱ ጊዜያት 12 አቡነ ዘበሰማያት ነው የታዘዝነው። በ12ቱ አቡነ ዘበሰማያት 3 ስግደት አለው። 3 ስግደት ማለት በእያንዳንዱ ጊዜ ከሰባቱ ጊዜያት 36 ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞ አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል 3 ጊዜ። 3 ጊዜ ይሰግዳል። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰግድም። እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን ማለት ነው። ይሄ ወድቆ መነሳት በአንድ አቡነ ዘበሰማያት 3 ጊዜ ከሆነ 12 ጊዜ ስታደርገው ስንት ይሆናል ማለት ነው? 36 ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ 14 ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናውጀው ከዚህ። ምክንያቱም አቡነ ዘበሰማያት ሳትል አትውልም አይደል? አቡነ ዘበሰማያት ሳትል ካላልክ ሳትሰግድ አትውልም ማለት ነው በሌላ አነጋገር። እሱን እንዳንድያዝ። ከዛ ሲቀጥል ግን አሁን እነዚህ የበዓላት ቀን አንሰግድም ብለን ስንናገር ያድነኑ ስግደት ልንሰግድ እንችላለን። መሬት ነክቶ መነሳት ግን ከበዓላት ውጭ ባሉ ቀናት የምናደርገው ነው። ለምሳሌ አሁን የሚቀጥሉት ቀናት የበዓል 50 ቀናት ናቸው አይደል? እስከ 50ኛው ቀን ድረስ ስግደት የለም። ያ ማለት ያድነኑ ስግደት ነው። እንደዚሁ ያስተብርኮ የሚያድነኑ ስግደት ነው እንጂ ወድቆ መነሳት የሌለበት ስግደት ነው የምንሰግደው። ልዩነታቸው ምንድነው? አሁን ሰጊድ አስተብርኮና አድነኑ ነው። ሰጊድ መሬት በግንባር ነክቶ መነሳት ነው የምንሰግደው። እሱ በየትኛውም የሥራ ቀን ልንሰግደው የምንችለው ነው። አስተብርኮ ደግሞ እነዚህ የጌታ ንዑሳን በዓላት የምንላቸው አሉ፣ ሌሎች አሉ። በጉልበት ወድቆ መነሳት ነው። አድነኑ በግዝት በዓላት ልናደርገው የምንችለው ነው። ከዛ ውጭ አንድ ሰው በግሉ የሚያከብረው በዓል ሊኖር ይችላል። ለአንተ ለምሳሌ አቡነ ሐራ ልታከብር ትችላለህ። ስታከብር ብጻት እስከሆነ ድረስ እንደ ግዝት በዓል ሊቆጠርልህ ይችላል። እዚህ ተክለ ሃይማኖት ነው አሁን ገዳም አይደል ያለንበት። እዚህ ገዳም ላይ ልክ የተክለ ሃይማኖትም እንደ ግዝት በዓል አድርገን ልናከብረው እንችላለን ማለት ነው። በዚያ ልክ እየታየ አብሮ አዋጁ ተመሳሳይ ይሆናል ማለት ነው። እንደ ግዝት በዓላት አድርገን ነው የምናከብር።